ዴይሊ ሜል ላይ አድርጉ። ፎክስ ኒውስ ይቆይ አዳምሻል። መልካም እሺ። ስለዚህ ቡዜ ትቀይርላችኋለች። ሁላችንም አንዴ ከዚህ ቤት እንውጣ። ወደ 262 ሰው ላይቭ ላይ ቁጭ ብሎ እየተመለከተ ነው። ቡዜ አንዴ ቀይሪው። እሺ ኦኬ። ዴይሊ ሜል ላይ ኒድ ሬት ወደዛ እንቀየር። ሁላችንም ወደዛ ኒድ። ዮርዲም ወደዛው ኒድ። ኦኬ እሺ። ሁላችንም ወደዛ ኒድ። 270 ሰው እዚህ ውስጥ እንውጣና ሁላችንም አንዴ ዘምተን እንመለስ። ምናልባት ላይቭ ቢቆዩ የተወሰኑ ሰዓታት ስለሆነ የሚቆዩት ሁላችንም አንዴ ወደዛ እንሂድ። እሺ ዴይሊ ሜል ላይ ነን ያለ ነው። እንትኑን ቡዜ ያልቀየራችሁትም ዴይሊ ሜል ላይ እንሂድ። ሁላችንም አንዴ እንውጣ። ከዚህ 272 ሰው አለ። ሁላችንም ወደዛ እንውጣ አንዴ ሁላችንም። እሺ አንዴ እያስተካከሉት ነው። ዴይሊ ሜሊን እንመለከታለን ማለት ነው። ስለዚህ ሁላችንም ወደዛ እንሂድና አንዴ ኮፒ እያደረግን ኮፒ ፔስት እያደረግን ቶሎ እንሂድ። በጣም አሪፍ። እሺ ማኪባ በጣም አሪፍ። እዚህ ውስጥ ያላችሁ ልጆች እግዚአብሔር አምላክ ይስጣችሁ፣ በርቱ። በጣም አሪፍ ስራ ነው። ጥሩ እያደረግን ነው። እንግዲህ እግዚአብሔር አምላክ ይጨመርበት። እግዚአብሔር አምላክ እርሱ ጩኸታችንን ልመናችን ሁሉ ይስማል። እሺ ቡዜን ከፍ ላርጋት፣ ከዛ ወዲያ ደግሞ ዮርዲን ከፍ እናርጋት። ጎን ለጎን እናደርጋቸዋለን አሁን ሁለቱን። ስለዚህ ዴይሊ ሜል ያለውን እያሳያችሁን ቮይስ ፎር ኢትዮጵያን ኦርቶዶክስ ክርስቲያን የሚለውን እሱን እየተጫንን እኒህ በመሃል እንግዲህ ለሙስሊም የሚል እየጻፉበት ነው ተብሏል። እሱን እያያችሁ እያረጋገጣችሁ ፔስት ታደረጉ ቼክ እያረጋችሁ ይሁን። ስለዚህ ሁላችንም እንቀጥል። ዴይሊ ሜል ላይ ነን ያለ ነው። ጥሩ እየሄደ ነው። ዮርዲ ብዙ ሰው እያደረገ ነው። እኔ ጋ እየታየኝ ስላልሆነ ኦኬ፣ በጣም አሪፍ። እሺ ኦርቶዶክስ የሚል ጨምሩበት ብለዋል። ቮይስ ፎር ኢትዮጵያን ክርስቲያን የሚል ከሆነ አስተካክሉት። ኦርቶዶክስ ኢትዮጵያን ክርስቲያን ብቻ ሳይሆን ኦርቶዶክስ ተዋህዶ የሚለው እንዲገባበት አድርጉ። እሱን ለማስተካከል ሞክሩ። ቮይስ ፎር ኢትዮጵያን ኦርቶዶክስ ተዋህዶ የሚል እናስቀምጥበት፣ ወይም ኦርቶዶክስ ክርስቲያን የሚል አስቀምጡበት፣ ኮፒ የሚደረግበትን። ያው ክርስቲያን ሲባል አጠቃላይ ሁሉንም ይዟችሁ ስለሚመጣ ማለት ነው። ትክክል አድሬስ መሆን ያለበት ኦርቶዶክስ ተዋህዶ መሆኑን ማስቀመጥ አለብን። ስለዚህ እሱን እናስተካክለው። ከዛ ወዲያ ኮፒ እናድርጉላችንም። እሱን ጽፋችሁ ኮፒ አድርጉ። ኦርቶዶክስ ክርስቲያን በሚለው እንሄዳለን ማለት ነው። በጣም አሪፍ። እሺ ቶሎ እናርክ። ቶሎ እናርክ። 275 ሰው እዚህ ውስጥ አላችሁ፣ መውጣት አለባችሁ። ቲክቶክ ላይ ነው ያለ ነው። ዴይሊ ሜሊ ቲክቶክ ፔጅ ላይ፣ ዴይሊ ሜሊ የቲክቶክ ፔጃቸው ላይ ነው ያለ ነው። ስለዚህ ለትንሽ ደቂቃ ነው የሚቆዩት ላይቭ ላይ። እሱን ቶሎ ብለን ኮፒ ፔስት እያደረግን እናስቀምጥ። እሺ ትህትና የምትዩ ነገር ካለ እያያችሁ ኢንፎርም አድርጉልን። እዚህ ውስጥ ያላችሁ ውጡ። እዚህ ላይቭ ላይ ያላችሁ እየቀነሰ ነው። እዚህ ጋር ሰው እየጨመረ ነው፣ ግን ወጥተን ዴይሊ ሜል አንሂድ። ዴይሊ ሜል ላይ ሂዱ። ሁላችሁም ውጡ። ከዚህ 200 ምናምን ሰው እዛ ሄደን ኮሜንት እናድርግ። በነገራችን ላይ ክርስቶፎሮስ እስቲ ገዝተን ሰዎች ውጪ ሁላችሁም ውጡ። ወያዳ ምን አልከኝ? ስክሪኗን የእርሶን የቲክቶክ ስክሪን ወደ ጎን ሲያደርጉ ቡስት ማድረጊያ የሚሰጥ ነገር አለ። እሱን ነገር ተጠቅመውታል ዛሬ። በጣም ብዙ ሰው ጋር አድሬስ እንዲሆን ያደርጋል ቲክቶክን። ኦኬ ወዴት? ወደ ግራ ወይስ ወደ ቀኝ? ከቀኝ ወደ ግራ እንደዚህ ሸርተት ያርጉት። ከዛ ወዲያ የሆኑ እንትኖች ጊፍቶች ያመጣል። ኦኬ እነዚህ ፍላሽ ምናምን የሚለው ነው ምንድነው? ዩዝ ይበሉት። ሁሉንም ይሰብስቡትና ስጦታዎትን። ስንት ስቴጅ ደርሷል? ተጠቅመው አያውቁማ? ምንም የለም። ምንድነው የሚለው? ስቴጅ 2 ስቴጅ 3 ምናምን ስቴጅ 4 ክሌም ምናምን ከስር ክላም የሚል አለ። ሰብስቡ ውሰድ የሚል። ኦኬ እሱ በየቀኑ አንዳንድ ቢጠቀሙ ቡስት ያደርጓል ለ30 ደቂቃ የቲክቶክ ራሱ ሁልጊዜም ሲገባ። እሺ። ስለዚህ እሱን ይደርግና ይሰብሰብና አንደኛዋን ዩዝ ሲሏት እኛ ጋር ለውጥ ያመጣል። 240 ምናምን የደረሰውን በጣም ከፍ ያደርጓል እንትኑ። ይህንንም ሁላችንም እንጠቀም። ላይቭ የምትገቡ ሰዎች ሁሌ መጠቀም ትችላላችሁ። አዲስ እንትን ነው።
ኦኬ አገኙት። ክሌም አድርጌያለሁኝ። እስቲ ክሌም ነው የሚለኝ። ከዛ ወዲያ አንድ ጊፍት ይሰጣል ዩዝ የሚል እዛው ላይ ቀና እንደዚህ ሳብ ሲያደርጉት ወደ ጎን አድርገው ያ ሳብ ሲያደርጉ ዩዝ የሚል ይመጣል። አንድ ጊፍት ሰጥቶ እኔ እችላለሁ እንዴ? እኔ አልችልም። ኦኬ እኔ አልችልም። አይ ቲንክ እቺ መሰለችኝ ዩዝ ዩዝ ስንለው ላይ የሆነች ለውጥ ያመጣል። እዚህ ኤክስ ዋን የምትለው ጋር ሰዎች የሚገቡበት ጋር ያሳየዎታል። መጀመሩ ከላይ የሆነ ቁጥር እየቆጠረ ነው 256 ብር ነው። በጣም ከዚህ በኋላ ቡስት እያደረገው ነው። 30 ደቂቃ ቡስት ያደርጋል። ሁሌም መጠቀም ይቻላል። እሺ ስህተት አለመስራት ብቻ ነው። እሺ ቶሎ 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 ሁላችንም ኮፒ ፔስት እናርግ። ዴይሊ ሜል ላይ ነው ያለነው። ዴይሊ ሜል ላይ ነው ያለነው። ሁላችንም ቶሎ 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 ኮፒ ሊንክ እናርግ። ሁላችንም ኮፒ ከዛ ወዲያ ፔስት ኮፒ እያደረግን ፔስት እናድርገው። ሁላችንም ኮፒ ፔስት እያደረግን ኮሜንት እንጽፋለን። ዴይሊ ሜል ላይ ነው ያለነው። ከ7000 በላይ ሰዎች እዛ ላይ አሉ ላይቭ ቀጥታ ስርጭት። ስለዚህ ሁላችንም ስራችን ይሁን። 269 ሰው ገብተናል ከላይ 269ኞቻችንም አንድ እንውጣና ቲክቶክ ፔጅ ላይ ገብተን እንግዲህ ኮፒ እያደረግን ፔስት እናድርግ። 270 ገብተናል። ቡስት እየተደረገ ስለሆነ ነው አሁን ሰው የሚጨምረው። ስለዚህ ሰው ይጨምራል። ቡስት ሲሆን ሰው ይጨምራል። የኛ ቤት ሰው እዚህ ሆኖ ሳይሆን ቡስት እያደረገውም ጭምር ስለሆነ ነው። ስለዚህ ሁላችንም እየወጣን ኦኬ ጨርሰዋል። ኦኬ ናይስ። እሺ ስለዚህ አልቋል ማለት ነው። ተጠናቋል። ዮርዲ አልቋል። እሺ ወደሚቀጥለው ኒዳ የት ኒድ? በጣም አሪፍ ኦኬ በጣም አሪፍ። እሺ አንድ ጊዜ ግን እቺኛዋን ቤት ኮፒ እናርጋት። አንዴ እቺን ቤት ሼር እናርጋት አንድ ጊዜ። የብዙ ሰዎች አካውንት ማሳየትም ይሄን ቤት አልጎሪዝሙ ይገለዋል እና የሌሎችን ቤት እያሳየን ስለሆነ አንደኛው በአዲሱ ህግ መሰረት ቤቱን መግደል ነው። ስለዚህ አንድ እቺን ቤት ሼር እናርጋት፣ የክርስቶፈሮስን ቤት። ከዛ ወዲያ እዛ እንሄዳለን። አንድ አፍታ ሁላችንም አንዴ ሼር እናርገው፣ ከፍ እናርግ። ሁሌ ሁሌ ሼር ሼር ሼር። የሰው አካውንት ማሳየት በራሱ በአዲሱ የቲክቶክ ህግ ቡስት እንዳይደረግ ያደርጋል። ስለዚህ አንድ ይሄን ቤት ኮፒ ሊንክ እናርገውና ወደዛ እንሂድ። አንዴ ሁላችሁም እዚህ ጋር ያላችሁ ሼር አርጉት። ማናችንም እንዳንቆ ሼር እናርገው። 6900 ጊዜ ሼር ተደርጓል። ስለዚህ አንዴ ሁላችንም ሼር እናርግ። አንዴ እቺኛዋን ቤት ይሄ የክርስቶፈሮስን ቤት ሼር እናርግ። አንዴ ከይቅርታ ጋር ሼር ሪፖስት እያደረግን ሼር ሪፖስት እናርገው። ቤቱን ከፍ እንዲያደርግልን ሼር ሪፖስት 7100 ገብተናል። አንዴ ወደ 8000 እናስገባው። ከዛ ወዲያ ፎክስ ፎር ላይ እንሄዳለን። ሁላችንም አንዴ 7200 ሁላችንም አንድ ጊዜ እየሰማችሁ ያላችሁ እንታዘዝ። ደክሟችሁ ሊሆን ይችላል፣ አላቋረጣችሁም ብዙ ቀን። ነገር ግን እቺን እንጨርሳት እንደምንም አድርገን 7400 ኮፒ ሊንክ ተደርጓል። 7400 7500 እሺ 8000 ልንገባ 500 ነው የቀረን። እስከዛ ድረስ ፎክስ ፎር ላይ እንሄዳለን። እችኛዋን አንዴ 8000 እናስገባ። ቤቱን ሪፖስት አድርጉት። ሪፖስት ኮፒ ሊንክ ቦታ ላይ ሪፖስት። ከዛ ወዲያ ሪፖስት ያደረጋችሁትን መልሳችሁ ሪፖስት ያደረጋችሁትን አጥፍታችሁ መልሳችሁ ሪፖስት እያደረጋችሁ እንሄዳለን። 7900 8000 ሞልተናል። እሺ አሁን ወደ ፎክስ ፎር እንሂድ። እሺ ስካይ ኒውስም ላይፍ ናቸው። እሺ እንሄዳለን። መጀመሪያ ፎክስ ፎር ላይ እንሂድ። ሁላችንም አንዴ 295 ገብተናል። ከላይ ጥሩ ነው፣ ቡስት እያደረገልን ስለሆነ ነው ቤቱ። ስለዚህ 294 ሰዎች አለን። አንዴ ቲክቶክ አካውንታችን ላይ እንግባና ፎክስ ፎር ኒውስ ላይ እንግባ። ፎክስ ፎር ኒውስ ላይ እንግባ። ሁላችንም ፔስት እናደርግ። እነ ህሪየት እያሳያችሁ ነው ያሉት፣ ያው እየተመለከታችሁ ነው። ስለዚህ ሁላችንም ሁላችንም ኮፒ እያደረግን ፔስት። ኦርቶዶክስ የሚል አድርጉበት። ኦርቶዶክስ የሚል የለውም እየተባለ ነው። ቮይስ ፎር ኢትዮጵያን ኦርቶዶክስ ተዋህዶ ክርስቲያን መሆን አለበት። ቮይስ ፎር ኢትዮጵያን ኦርቶዶክስ ተዋህዶ መሆን አለብን። ክርስቲያን የሚለው ሁሉንም አይነት ስለሚጨምር ካቶሊኮችን፣ ፕሮቴስታንቶችን ሁሉንም ነው የሚጨምረው። ስለዚህ ቮይስ ፎር ኢትዮጵያን ክርስቲያን ነው የሚለው፣ ግን ኦርቶዶክስ የሚል አስተካክሉበት። ኦርቶዶክስ የሚል ጨምሩበት፣ አስተካክሉ። ቮይስ ፎር ኢትዮጵያን ኦርቶዶክስ በሚለው አስተካክሉ። ኦርቶዶክስ ክርስቲያን፣ ቮይስ ፎር ኢትዮጵያን ኦርቶዶክስ ተዋህዶ
ክርስቲያን እያለን እንጨምርበት። ስለዚህ ሁላችንም ኮፒ እያደረግን ሁላችንም ፔስት። እሺ ሁላችንም ኮፒ ፔስት፣ ኮፒ ከዛ ወዲያ ፔስት። ይታያችኋል። እዚህ ጋር ሜንሽን የምታደርጉት እያያችሁት ነው። መካከል ላይ ይሄንን ጽሑፍ ጽፈናል። ይሄው እያያችሁ ከሆነ ይሄው እያያችሁት ነው። በጣም ኦርቶዶክስ የሚል አለ ይታያል። ትክክል ነው። በጣም አሪፍ። እሺ እናመሰግናለን። በጣም አሪፍ። ስለዚህ ኮፒ ከዛ ወዲያ ፔስት እናርክ። እንግዲህ ፊት ለፊት እየታየ ነው። ቮይስ ፎር ኢትዮጵያን ኦርቶዶክስ ክርስቲያን እያሉ እንግዲህ ፔስት እየተደረገ ነው። ፔስት የተደረገውን ኮፒ እያደረግን ቶሎ ቶሎ እንሰጣለን። ይህም ለትንሽ ደቂቃ ነው፣ ዜና ሰዓቶቻቸው ስለሆኑ ከትንሽ ደቂቃዎች በኋላ ስለሚያቋርጡት ሁላችንም እንሂድ። የት ነው ያለ ነው ለሚለው ይኸው ከላይ ፎክስ ፎር ኒውስ የሚል አለ ተቀምጦላችኋል። ላይ ፎክስ ፎር ኒውስ ላይ ስትገቡ ከላይ ታገኙታላችሁ። ቲክቶክ አካውንት 317 ደርሰናል። እዚህ ቤት ያላችሁ በጠቅላላ አንዴ ከዚች ቤት ወጣ እንልና ሁላችንም አንዴ ዘመቻ እናደርጋለን። ምናልባት 10 ደቂቃ ወይም ደግሞ 8 ደቂቃ ምናምን ቢቆዩ ነው። የዜና ቻናሉ ስለሆኑ ብዙ አይቆዩም። ስለዚህ ዜና ብቻ ለማስተላለፍ ነው የሚጠቀሙት። ሁላችንም አንዴ እንሂድ፣ ሁላችንም አንዴ እንግባ። ላይቭ ላይ ያሉትን ትልልቅ ቻናሎች ድምፅ እንዲያገኙ ምንድን ነው እየተፈጠረ ያለው የሚለውን ነገር እንዲያዩት ነው። እንግዲህ ዓላማው ምንድን ነው? እኛ ኮፒ ያደረግን ፔስት ባደረግንና ድምፅ ሁኑ ባላቸው ቁጥር ምን እየተደረገ ነው ኢትዮጵያ ውስጥ የሚለውን ነገር ይሰራሉ። ለእነሱም ገቢያቸው ነው፣ ምግባቸው ነው። ለእኛ ለሀገራችን ላሉ ሰዎች ደግሞ ድምፅ ማሰማት ነው። እንግዲህ የውጭም የሀገር ውስጥም ድምፆች ከቨር ባገኘ ቁጥር ተጽዕኖ አሳዳሪነቱ ከፍ እያለ ይመጣል። በመንግስት ደረጃ፣ በተባበሩት መንግስታት ደረጃ በተለያዩ መንገድ እንግዲህ መንግስት ላይ ጫና እስከማድረግ ይደርሳል። ምን እየተፈጠረ እንደሆነ እንዲያስረዱ ይጠየቃሉ። እንግዲህ ሁላችንም ጫና አድርገን እንሂድ። እንግዲህ ነገ በሚኖረን እርግጠኛ ነኝ ነገ በሚኖረን መርሃ ግብር ደግሞ ሀገር ውስጥ ያሉ መምህራኖችን ጨምሮ ዘማሪያንን ጨምሮ የቤተክርስቲያን አካላትን ጭምር ለምንድን ነው የሚሉ አይነት ጥያቄዎችም ስለምናቀርብባቸው እንግዲህ እንዲደመጥ እናደርጋለን ማለት ነው። የእኛ ድርሻ ይህንን ማድረግ ነው። ቀሪውን እግዚአብሔር አምላክ ይሰራዋል። አሁንም ያለነው ፎክስ ፎር ኒውስ ላይ ነን። አንዴ ልናገር ፕሊስ። ይቻላል። እዚህ ጋር ሜንሽን የምታደርጉ ልጆች እያያችሁ ነው አይደለ? ቮይስ ኢትዮጵያን ክርስቲያን ነው የሚለው። ይህንን አንዴ አቁሙትና እነኚህ ሜንሽን ታያላችሁ። እዚህ ጋር ሜንሽን የምናደርጋቸውን ኦርቶዶክስ በመካከል ኦርቶዶክስ እያስገባንበት ነው። ቮይስ ኢትዮጵያን ኦርቶዶክስ ክርስቲያን ነው ማለት ያለባችሁ እንጂ ቮይስ ፎር ኢትዮጵያን ክርስቲያን አትበሉት። ያ ከሆነ ሁሉንም ነው የሚያጠቃልለው። እኛ ኦርቶዶክስ ተዋህዶ ክርስቲያኖች ነን እና ይሄንን ብታደርጉ ደስ ይለኛል። አዎ አንዴ ያንሱትና ኢትዮጵያን ኦርቶዶክስ ይኸው እየታያችሁ ነው። በመካከል ላይ ይኸው እያያችሁት ነው አይደለ? ይኸው ጽሑፍ አለ ኦርቶዶክስ ክርስቲያን እያያችሁት ነው አይደለ? ይሄንን ሜንሽን አድርጉልን። ይሄኛውን አንፈልገውም። ቮይስ ፎር ኢትዮጵያን ኦርቶዶክስ ክርስቲያን የሚለው ነው እንፈልገው። ቮይስ ፎር ኢትዮጵያን ክርስቲያን የሚለውን አንፈልግም። ኦርቶዶክስ በመካከል መግባት አለበት። እኛ ኦርቶዶክስ ተዋህዶ ክርስቲያን ነን እንጂ ኦርቶዶክስ እንኳን የሚለው አይወክለንም። ክርስቲያን ተዋህዶ ካልገባበት እኛ በተዋህዶ ነው የምናምነው እና ኦርቶዶክስ ተዋህዶ ክርስቲያን የሚለውን አንዴ እንደዛም ብትጨምሩበት ጥሩ ነው ብዬ አስባለሁ። ኦርቶዶክስ የሚለው ሁሉንም ነው የሚያጠቃልለው። ስለዚህ ኦርቶዶክስ ተዋህዶ ክርስቲያን የሚለው ራሱ ቢገባበት ደስ ይለኛል። መገለጫቸውንም እሱ ስለሆነ እና እንደዛ ብታደርጉ ወንድሞቻችን፣ እዚህ ጋር ያላችሁ ወንድሞቻችን አንዴ ይሄንን አቁሙትና አስተካክላችሁት ይሄንን ብታደርጉልን ደስ ይለናል። እዚህ ጋር ያላችሁ ማለት ነው። አንዴ ብታስተካክሉልን እዚህ ጋር ብትጽፉልን ደስ ይለኛል። እኔ በግሌ ማለት ነው። እዚህ ጋር ያላችሁ ወንድሞች አቁሙትና በትልቁ ምጽፉ ልጆች አጠራጠር እያደረጋችሁ እኛን የሚገልጸንን እየተገደልን ያለ ነው ኦርቶዶክስ ተዋህዶ ክርስቲያን ነን እንጂ ኦርቶዶክስ ክርስቲያን የሚለው ራሱ የሚገልጸን አይመስለኝም። ለኔ እንደኔ በተዋህዶ ነው የምናምነው። ሰውም አምላክም ሆነ ያዳነን ክርስቶስ እስከሆነ ድረስ ማንነታችንን መግለጽ አለን ብዬ አምናለሁ። መልካም እግዚአብሔር አምላክ ይስጥልን፣ እግዚአብሔር አምላክ ያክብርልን። አሁንም የተባለውን አስተካክሉ። ምክንያቱም ክርስቲያን ሲባል ዘሆል በክርስቶስ የሚያምኑትን ጨፍልቆ የያዘ ስም በማድረግ ስለሚሄዱ ማለት ነው። ኦልሞስት የኛ ግን ኦርቶዶክስ ተዋህዶ ናት። የኛ ኦርቶዶክስ ተዋህዶ ነው። ስለዚህ ሁላችንም ኦርቶዶክስ ተዋህዶ የሚለውን አድሬስ አድርጉት። ኦርቶዶክስ ተዋህዶ የሚለው አድሬስ ይደረግ። ዮርዲን ከፍ አድርጉልኝ። አንዴ ተጠርቼ ነው ለወጣ ነው። ዮርዲን ከፍ አድርጉልኝ በኔ ቦታ።
ስራ ተጠርቼ ስለሚሄድ ነው። አንዴ የወርድን ከፍ አድርጓት። አዎ እሺ መልካም እሺ፣ እንቀጥላለን ሁላችንም። ኦኬ እሺ። ስለዚህ የሚቀነሱትን እየቀለስ እንሄዳለን። ይኸው ቮይስ ፎር ኢትዮጵያን ኦርቶዶክስ ክርስቲያን በማለት ይይዛል። በቃ እሱንም መያዝ እንችላለን። ኦርቶዶክስ የሚለው ኦልሞስት ኦርቶዶክስ ማን እንደሆነ ስለሚታወቅ የኢትዮጵያ ኦርቶዶክስ ተዋህዶ የትኛዋ ኦርቶዶክስ እንደሆነ ስለሚታወቅ እንቀጥል። ስለዚህ ሁላችንም ቮይስ ፎር ኢትዮጵያን ኦርቶዶክስ የሚለውን ይዘን እንሄዳለን ማለት ነው። ስለዚህ ሁላችንም ሼር አድርጉት፣ ሁላችሁም ሼር አድርጉት፣ ሁላችሁም ኮፒ ሊንክ እያደረግን ፎክስ ፎር ኒውስ ላይ እናስገባው። ሁላችንም እናድርገው፣ ሁላችንም ኮፒ እያደረግን። እስካሁን አላለቀማ ዜናው። ደሜ ይቅርታ፣ አንድ ሀሳብ። አሮን አዲስ ቪዲዮ ለቋል። ኦልሬዲ 18 ሚኒት 18 ደቂቃ ሆኖታል። እሱም ጋር መሄድ የሚችሉ ሰዎች እሱም ጋር እየገቡ ኮመንት ላይ ያስቀምጡለት። የመጀመሪያ ኮመንትን ያስቀምጫለሁ። እሱን እየያዛችሁ ኮፒ ፔስት አድርጉት። መልካም። ስንት ደቂቃ ሆነው ከለቀቀ? 18። ኦልሞስት የቫይራል ሰዓት ሊያልቅበት ነው። ስለዚህ አንዴ ወደዛ ደግሞ ሽፍት ማድረግ እንችላለን። ለምድረው ሲባል ቪዲዮ በተለቀቀ በፍጥነት ከፍተኛ የሆነ ላይክ፣ ሼር ከዛ ወዲያ ደግሞ ኮሜንት ዘጉት። ፎክስ ኒውስ። ኦኬ እሺ፣ እንቀጥላለን። ወደ አሮን እንሂድ። ሁላችንም ፔጁ ላይ እንሂድ። እንግዲህ አንድ ቪዲዮ ተለቀቀ ማለት በደቂቃዎች ውስጥ ቫይራል እንዲወጣ ማድረግ የምንችለው በእኩል ሰዓት ኮሜንት ደግሞ ላይክ የምታደርጉት። አንድ ትምህርት በዚሁ አጋጣሚ እንውሰድ። ወደ አሮን ፔጅ ሁላችንም እየሄድን በዛውም አንድ ነገር እየሰማችሁ እዚህ ቤት ያላችሁ ላይክ ልክ እንደገባችሁ እንዳታደርጉ። ቪዲዮን ቫይራል አያወጣውም። በስንተኛው ደቂቃ ላይ በስንተኛው ሰከንድ ላይ ነው ቪዲዮ ላይክ የተደረገው ብሎ ያስቀምጣል። በየትኛው ሰከንድ ላይ ነው ላይክ የተደረገው ብሎ ሙሉ ቪዲዮ ላይክ ከተደረገ ሙሉ ቪዲዮ ላይ ላይክ ከተደረገ አይታችሁ ላይክ ካደረጋችሁት ቫይራል ያወጣል። ስለዚህ ቪዲዮ ቫይራል እንዲወጣ ላይክ ከማድረጋችሁ በፊት ኮሜንት አድርጉ፣ ሼር አድርጉት ምናምን። ከዛ በኋላ ልክ ቪዲዮ ሊያልቅ ሲል ላይኩን ንኩት። እሺ እንቀጥል። ሁላችንም አሮንስ ፔጅ ላይ እንገባለን። ሁላችንም አሮን ፔጅ ላይ እንገባለን። ሁላችንም አሮን ፔጅ ላይ እንግባ። አንዴ ዮርዲዬ ያሳየን። ቪዲዮን እያያችሁ ኮሜንት አድርጉ፣ ሼር አድርጉት ምናምን። ልክ ቪዲዮ ሊያልቅ አካባቢ ላይክ አድርጉት። ይሄ በጣም ቫይራል እንዲወጣ ያደርገዋል። ሌላ ጊዜ በደንብ አድርጌ ያሳያችኋለሁ ምን ማድረግ እንዳለብን። እሺ ስንት ደረስን? ኮሜንት 41 ደርሰናል። እሱ ፔጅ ላይ እንግባ። አሁን ለመጨረሻ ጊዜ የተለቀቀ ስንት ደቂቃ ናት? አዚዮን 21 ደቂቃ። መልካም እሺ 21 ደቂቃ